አንተም የኔ እጅ እንዳሌለበት ከእናንተ እኩል እየለፋው ነበረ ለአብርሃም ጤንነት። አብርሃም ደግሞ ተጎድቶ አብርሃም ታሞ እኔ ነኝ ከማንም በላይ እየተጎዳው የነበረው እና ለምን ዝም አላችሁ? አንተ ለአብርሃም ለማስረዳት ከብዶ ነው ወይስ ጥርጣሬ? ግን ደግሞ እናንተ ላይ የምናየውን አብርሃም ደህና ሆኖ መጥቶ ጥርጣሬ ውስጥ አላችሁ ብሎ እኔን ጥርጣሬ ውስጥ ሲያስገባኝ ለምን ዝም አላችሁ? ይህንን ነገር ቁጭ ብዬ በደንብ ነው በቃ ያሰብኩት ማለት ይቻላል። ቁም ብለህ ካሰብከው ቡዜም አንተም የኔ እጅ እንዳሌለበት ከእናንተ እኩል እየለፋው ነበረ ለአብርሃም ጤንነት። አብርሃም ደግሞ ተጎድቶ አብርሃም ታሞ እኔ ነኝ ከማንም በላይ እየተጎዳው የነበረው እና ለምን ዝም አላችሁ? አንተ ለአብርሃም ለማስረዳት ከብዶ ነው ወይስ እንዴት ነው? አንተ 100% እኔ ላይ ኮንፊደንስ ኖሮ ማውራት ትችላለህ። ምክንያቱም እኔ በጣም እየተጎዳው እንደነበረ ታውቃለህ። ብራ ነበረ ከሱ ጋር ምን አንዳንድ ነገሮች እየተውኩት ወይ ደግሞ አንቺን ክፉ ሰርተሻል ወይ ደግሞ አንቺን ሌላ ነገር ሰርተሻል ብዬ እኔ አንቺን በፍጹም እንደዚህ ማውራትም አልችልም። ሲጀመር ላውራም አልችልም። ምክንያቱም አውቃለሁኝ ከኛ ጋር ምን ያህል እየደከምሽ እንደነበረ በእኛ ምክንያት እንግዲያው በአብርሽ እንደዚህ መሆኑ ምክንያት ሆስፒታል እንደገባሽ አውቃለሁ፣ እንደተጎዳሽም አውቃለሁ። ገብቶሻል? ይህንን ነገር ሁሉ እያወኩኝ አንቺ ላይ መጥፎ ነገር መደምደም ወይ ደግሞ መጥፎ ትሰራለች ብዬ አንቺ ላይ መለጠፍ ለእኔ ይሄ እንደ አንድ ሰው አግባብ አይደለም። ሰላም ውድና የተከበራችሁኝ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ተመልሼ ወደ እናንተ ስመጣ እንዴት ነው እናንተ በጣም በሰፊ ማውራትና በጣም እናንተ በሰፊ ማግኘት ብዙ ማወራችሁ ብዙ ማወጋችሁ ነገሮች አሉ። ግን ደግሞ ዛሬ በጣም የብዙ ሰው ጥያቄ የሆነ ነገር አለ። እንደገና ደግሞ ከብዙ ሰው በላይም ደግሞ እኔ ባለ ጉዳዩ በአብርሃም ጉዳይ በጣም እየተፈጠረ ያለውን ነገር አይታችኋል። ዴይ ቱ ዴይ እየተፈጠረ ያለውን ነገር አይታችኋል። እስቲል የኔን ንጽህናም እኔ ንጹህ መሆኔን ተረድታችኋል ብዬ አስባለሁ እና ግን ደግሞ ለምን ተሰማሽ ማለት አልችልም። መጀመሪያም እያልኩኝ ነበር። እኔ በመጀመሪያ ደረጃ ያው እኔን በደንብ ስታውቂኝ ለእኔ ምንም ግድ አይደለም። ምክንያቱም እኔ እውነታን ነው የምፈልገው፣ እውነታውን ነው ደግሞ እንዳልኩ ነው። እኔ ስለ ራሴ እኔ እንዴት ነው አሁን አብርሃም በታመመ ሰዓት እኔ ከእናንተ ጎን ነበርኩኝ አይደል? አንተ እንደ ወንድም እኔም ደግሞ ፍቅረኛዬም ስለነበረ በዛ ሰዓት በቃ ብዙ ነገሮችን ለማድረግ እየሞከርኩ ነበረ። እኔ አብርሃም በታመመ ሰዓት እኔ ከእናንተ ጎን እንደሆንኩኝ እኔ ግን አሁን ላይ አብርሃም እኔን ሲወቅሰኝ ለምን ከጎን ልትሆኑ አልቻላችሁም? ቢያንስ ለምን ቡዜም ቢሆን በደንብ ይሰማታል። ከቡዜ የሚያልፍ ሰው አይደለም። አሁን በጤንነቱ ደህና በሆነበት ታይም ላይ እሷ ቁጭ አድርጋ ብታወራው በስትክክል ከቡዜ የሚያልፍ ሰው አይደለም፣ ከአንተ የሚያልፍ ሰው አይደለም። አብርሃም እህት ወንድሙን የሚያከብር ሰው ነው። በደንብ ሰውን የሚያዳምጥ ሰው ነው። ብዙ ሰዎችን የሚረዳ ብዙ ሰዎችን ሀሳብ መቀበል የሚፈልግ ሰው ነው እና የእናንተ ሀሳብ ትንሽዬ ብትረዱኝ ኖሮ እኔ ትክክለኛ የኔን ንጹህነት ለሱ ብታስረዱት ኖሮ ዛሬ ላይ ደግሞ እኔ እንዴት ነው እኔ በጣም ብዙ ስሜት እንዲሰማኝ እየሆነ ያለው። ምክንያቱም አሁን አልፈልግም እያለ ነው፣ የሆነ ነገር እንትን እያለ ነው፣ ግራ ገብቶታል ምናምን ነገር። ግን እናንተ ስጋ ናችሁ፣ ወንድም ናችሁ፣ ቡዜም እህት ናት። የሆነ ያህል ነገር ስለኔ ንጽህና ብታስረዱትና ለሱ ብትነግሩት ይህን ያህል ነገሮቹ ኬዝ ይከብዳል ብዬ አስብም ነበረ። እሱ እኔ ላይ ያለው እምነት የሆነ ያህል ይጨምራል ብዬ አስባለሁ። ከቪዲዮን ባሻገር እኛ ከቪዲዮ ከካሜራ ጀርባ እንኳን በዚህ ነገሮች ከኔ ጎን ነበረች፣ በዚህ ጎን ከአንተ ጎን ነበረች። ያገኘክ ቢያንስ ንገረው ስለ እየተፈጠረ ያለው። ምክንያቱም እኔ እየተጎዳው ነው ያለሁት። ኤርሚ የኔ ጨረቃ የኔ ውድ ማለት ነው። አብርሽ እኮ ያንቺ ንጽህና ጠፍቶት አይደለም የኔ ፍቅር። አብርሽ አውቆ የተኛ ቢቀሰቅሱት አይነሳም ነው የሚባለው። አብርሽ አውቆ ነው ሁሉንም ነገር ባላየ እያለፈ ያለው እንጂ ያንቺ ንጽህና ወይም ደግሞ ያንቺ ንጽህና እኮ ሰው ሊመሰክርልሽ አይገባም የኔ ፍቅር። አንቺ ንጽህናሽ ቪዲዮ ላይ ቁልጭ ብሎ 26 25 አረ ከዛ በላይ ደቂቃዎች ቁጭ ብሎ እንደ ፊልም መመልከት ይችላል። ነገር ግን አብርሽ ማየት አይፈልግም። ማየት የማይፈልግ ሰው ደግሞ ልክ እንዴት ነው ተኝቶ መነሳት የማይፈልግ ሰው ስትቀሰቅሱት አይነሳም አይደለም? ልክ እንደዛ ነው። አሁን አብርሽ ላይ ውሃ ድንጋይ ላይ እንደማፍሰስ ነው። በራሱ ጊዜ ተጸጽቶ እስኪመጣ ድረስ መጠበቁ ይሻላል። እኔ ለዛ ነው ብቃትሽን ላንቺ ምን ያህል ቦታ እንዳለው ማወቅ ትችያለሽ። ትንሽ ጠፋ በይብዬሽ ነበር። ከነሱ ጋር አትገናኝ፣ በዚህ ልክም ደግሞ አትሂጂ ብዬሽ ነበር። ለምን ያንቺን ፖይንት እንዲያቅ ስለፈለኩኝ ማለት ነው። ለማንኛውም ሄርሚ የኔ ፍቅር ተረጋጊ። ሲጀምር ደህና ሰው አልመረጥሽም። ዴቫ ማለት ሩታም ጋር አሽቃባጭ ነው፣ አንቺም ጋር እያሽቃበጠ ነው። እንደ ትልቅ ሰው አያስብም። እንደው ይሄንን ንግግርሽን ለቡዜ ብትናገሪ ትንሽ ቡዜ ስላንቺ የተወሰነ ስታወራ ሰማታለሁ። ዴቫ ማለት ደግሞ አለቅላቂ ልክ አሻዋ ላይ እንደተተከለ ዛፍ ነው። ማለቅለቅ ነው ስራው ማለት ነው። በሱ ቪዲዮ በመጣም አይ ዶንት ኬር። እሺ ዴቫ ትክክለኛ ሰው ሁን። ስትመጣ ክብሬህ ነበር። ስትመጣ እንደ ትልቅ ሰው ነው የተቀበልን ሁላችንም። አንተ ላይ ተስፋ ነበረን ስለ ወንድም ትጨነቃለህ ብለን ማለት ነው። እና ሄርሙዬ ትክክለኛ ሰው አልመረጥሽም። የምር ዴቫ ማለት እዛም እዚህም ያሽላላ ልጅ ነው። ይስተካከል መጀመሪያ ማለት ነው። የምር
አንቺ ደግሞ በቃ ልመና አያስፈልግሽም። ከዚህ በኋላ ካጠገባቸው አትድረሺ። ምክንያቱም ክብርሽን እያወረድሽ ነው። ልመና እየመሰለ ነው። በቃ ከዚህ በኋላ አብርሽ ነው አንቺን ሊለምን እግርሽ ስር ሊወድቅ የሚገባው። አጠገቡ እንዳደርሽ እውነት አብርሽ አንቺን ካልተረዳ ሁን ብሎ ካንቺ ለመራቅ ያደረገው ነገር ነው ብዬ መደመድመው ማለት ነው። ምክንያቱም በጣም ብዙ ማስረጃ አለው። ገባ